እና ለአባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ አለ። እርሱም ከሁሉ በላይ ለዘላለም የተባረከ አምላክ እንደሆነ ይናገራል ማለት ነው። በስጋ አልመጣም አላለም። እንደሱ አይደለም የተባለው። እስኪ ድገም ያልኩትን በስጋ እንደመጣ ወይ ደግሞ ክርስቶስ ኢየሱስ። እሺ ምንድን ነው ያልከው? ስለዚህ በስጋ መምጣቱ ታምናለህ? አላልኩ፣ እንደሱ አላልኩ። አሁን ማውራት ፈለግሽው ስለ ኢየሱስ ክርስቶስ አምላክነት ነው። ጳውሎስ አምላክ እንዳለው ለኢየሱስ ክርስቶስ ይናገራል። ምን ታያለሽ? መጀመሪያ ይሄንን ታምናለህ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፉ እየተናገረ ነው። ኢየሱስ ጳውሎስ አምላክ ነው ብሎ ይናገራል። ወረስ እንመጣለን፣ ችግር የለውም። በግልጽ ቃል ለኢየሱስ አምላክ አለው ብሎ ጳውሎስ ይናገራል። ምን ታያለሽ? ችግር የለውም፣ ወደሱ እንመጣለን። እኔም እዚህ ጋር ክርስቶስ በስጋ እንደመጣ እንዲሁም ደግሞ አምላክ እንደሆነ ይናገራል። ትቀበላለህ? ኢየሱስ ክርስቶስ አምላክ ነው ያሳየሽ። እዚሁ ላይ ራሱ በስጋ የተገለጠ አምላክ ነው ይልሃል። ትቀበለዋለህ ወይ ነው? መርጠሽ ነው የምትቀበለው የጳውሎስን ንግግር? ናይ ተመልከች፣ አንተ ራስህ መርጠህ ነው የምትቀበለው የጳውሎስን ንግግር። እሱን ነገር እኔ ያስረዳሃለሁ። ችግር የለውም። መጀመሪያ ጌታ ኢየሱስ የተባረከ አምላክ እንደሆነ ትቀበለዋለህ ጳውሎስ እያለህ ነው። ናይ እዚህ ጋር ምን ይላል? ይሄን ቢቢ ችግር የለውም፣ መለሳለሁ። በሰማያዊ ስፍራ ከፍ አድርግ እስኪ፣ ከፍ አድርግ፣ አነብልሃለሁ። እሺ ከፍ አድርግልኝ። ወዴት አነብልሃለሁ? ወዴት ላንሳልሽ? ከፍ አድርገው፣ ከሶስተኛ ቁጥር ወደ ላይ ወይ ደግሞ ከላይኛው። እሺ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታችንም፣ ልብ በሉ ጌታችንም ነው ያለው። በነገራችን ላይ ከጌታችንም ከጌታም ይላል። እሺ አንዴ ላንብብል። ከእግዚአብሔር ከአባታችን ከጌታም ነው የሚለው። ኦኬ ከጌታም ጌታ ማን ያደረገው? እንመለሳለን፣ አይዞህ። ስለዚህ እዛው አድርገው ጌታ። ቆይ ማን እንዳደረገው ችግር የለውም። ልትወያይ ነው የገባሽው አይደለ? ወይንስ ልታስተምርን ነው የገባሽው? አይደለም። አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ላሳይህ ነው። እውነተኛ ጌታ እውነተኛ ፈጣሪ እንደሆነ ላሳይህ ነው። ባሪያ ነው እነግርሻለሁ። መጽሐፍ ቅዱስ ላይ አገልጋይ ነው፣ ሌላ ነገር አይደለም። ሚዩት አታድርገኝ፣ ሚዩት አታድርገኝ። እኔ ደግሞ ፈጣሪና ጌታ እንደሆነ ላሳይህ። የመጨረሻ ነው። ይኸውልሽ የመጨረሻ ሚዩቱን አነሳልሻለሁ። ሚዩት አታድርገኝ። ታዳምጫለሽ፣ ከኔ ጋር ትወያያለሽ ወይንስ ልታስተምርን ነው የመጣሽው? እሺ አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ከአንተ ጋር ልወያይህ ነው የመጣሁት። እያነበብሽ እስካለ ድረስ ትጠይቂያለሽ። በምታነቢው ቃል ላይ ጌታ ማን ነው ያደረገው? ላብራራ። ማን ነው ጌታ ያደረገው? እዚህ ጋር ጌታ አደረገው የሚል የለም፣ እዚህ ላይ የለም። ሌላ ቦታ ካላ ተመጣዋለህ እኮ እዚህ ጋር መረጃ መጣ አይደለ? መረጃውን ላብራራልህ። አይጠበቅበትም። ጌታ ተደርጎ ነው አይደለም? አልተደረገም። ላብራራልህ። እዚህ ላይ ጌታ ተደርጎ ነው ማስረጃ። በነገራችን ላይ እዚህ ያላችሁ ሁላችሁም ጌታ ኢየሱስ እውነተኛ አምላክ እንደሆነ መጽሐፉ ይናገራል። ስለዚህ ይሄን ላሳየው። ናይ ጌታ ያደረገው ማን ነው? ናይ ይሄን ላሳይ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ጳውሎስ በደንብ አድርጎ ተናግሯል። ተረጋጊ። ምን ይላል እዚህ ጋር? ሚዩት አታድርገኝ፣ ሚዩት አታድርገኝ። ሚዩት ያደረገሽ የለም። አንድ ቢነይ የአሁኑ ያው በነገራችን ላይ አሁን የመጣው መረጃ ማለት ነው። ሌላ ደግሞ መረጃ መጣለ፣ ያው ጌትነቱ ስለሚናገር ማለት ነው። እሺ ሶስተኛ ደግሞ ማንበብ አልፈለገችም። አያሻት ኢየሱስ ክርስቶስ ጌታ ተደርጎ ለመጨረሻ ጊዜ ሚዩት አታድርገኝ። እሺ ከላይ አድርግልኝ። በደንብ አድርጌ ነው የማነበው መጽሐፌን። ደግሞ ዝቅ አድርገው ከላይ ጀምሬ ላንብብልህ ከ34 ሚዩት ደግሞ ሚዩት አታድርገኝ። ምንድነው? ከፍ አድርግልኝ ቁጥሩን። ከላይ ጀምሬ ነው የማነብልህ። የክርስቶስ ጌትነት ይናገራል። መጀመሪያ ከፍ አድርግልኝ። ይሄንን ቁጥሩ 36 ነው አለ 35 አድርግልኝ። 35 አድርጋ። እሺ ዳዊት ወደ ሰማይ አልወጣምና ይላል። ነገር ግን እንደው ዝቅ ብታደርገው አሪፍ ነው። ከ34 ጀምሮ ብቻ አንድ ብቻ ሀሳቡ እንደምንረዳ ማለት ነው። ዝቅ አድርገው ሀሳቡ እንደምንረዳ
ከዚህ ከዝቅ አድርገው በቃ ይሄ 33 አድርገው ዝቅ አድርገው እንደዚህ ዝቅ አሁን ትንሽ በቃ ትንሽ ሀሳቡ አይ 33 ያሆነ። ስለዚህም በእግዚአብሔር ቀኝ ከፍ ብሏልና ይልና የመንፈስ ቅዱስም ይላል። ኦኬ የመንፈስ ቅዱስም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙት አፈሰሰው ይልና ዳዊት ይላል። ዳዊት ወደ ሰማይ እንግዲህ ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ልብ በሉ ጌታዬን ጠላቶችህን አለው። ጌታ ብሎ ምን አለው? ጌታዬን ጠላቶችህን አለው። ማን ያለው? ዳዊት ማለት ነው። የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። እዚህ ጋር ጌታ የተባለው በነገራችን ላይ ማን ነው? ክርስቶስ ነው። ከዛ ምን አለ? ቃይ ችግር የለውም የራሴ መጽሐፍ ስለሆነ አንድምታውን ማሳየት እችላለሁ። ኦኬ እንግዲህ ይህ እናንተ የሰቀላችሁትን አለ። ኦኬ ኢየሱስን እግዚአብሔር ጌታ ክርስቶስም አደረገው፣ የእስራኤል ወገኖች ሁሉ በእርግጥ ይወቁ ብሎ ይናገራል። ጌታ የነበረው ነው። አንዴ አዳምጥ። እንዲህ ምን ሆናችሁ ነው? አሁን አንብቤላችሁ ትጨነቃላችሁ። እሺ አሁን ምን ይላል እዚህ ጋር? ጌታ አደረገው የሚለውን አንድምታውን ሃይማኖተ አበው ተመልከቱ። ጌታ አደረገው የተባለው ለስጋው ነው። ጌታ አልነበረ፣ ገዢ አልነበረውን ጌታ አድርጎታል ብሎ አንድምታ አባቶች በዚህ መልኩ ነው የፈቱት ማለት ነው። እና ይህን እንደዛ ነው የሚፈታው። ጌታ ያደረገው ስጋውን ነው ማለት ነው። ታዳምጭን እግዚአብሔር አምላክ እንደሆነ ይናገራል። ጌታ ተደርጎ ነው አይደል? ኢየሱስ ይኸውልህ ለስጋው የተነገረ ነው። ጌታ አደረገ የተባለው አስቀድሞ ከዚያ ለስጋው ነው የሚለውን ቀጣይ ትመልሻለች። እዚህ ጋር ቃሉ እግዚአብሔር ኢየሱስን ጌታ አደረገው ይላል አይደለ? ኢየሱስን ሲል በስጋ የተገለጠ አምላክ ስለሆነ ከለበሰው ስጋ አንጻር ጌታ አደረገው ተብሎ ተነግሮለታል። የነሳው ስጋ ጌታ ስላልነበረ ጌታ ገዥ አድርጎታል። ገዥ አድርጎታል ስጋ። ኢየሱስን ጌታ ያደረገው እግዚአብሔር ነው ይላል አይደል? እዚህ ጋር ቃሉ ከለበሰው ስጋ አንጻር ነው። በጣም ጎበዝ፣ እናመሰግናለን። አያቸው አይደለ? የትም ክርስቲያኖች በጣም የሚያሳዝኑኝ ማለት ነው። ኢየሱስ ጌታ እንዳለ ጌታ ተደርጎ እንደሆነ ቀጥታ መጣዋት እዚህ ጋር አይደለ? ምን አይነት አካሄድ ይሄዳሉ መሰላችሁ? ከዚች ለማምለጥ ወደ ላይ አድርግልኝ፣ ወደ ታች አንብበው፣ የቅድሞ ልጅ ወደ ታች አንብብ ስትለን የሌለ ነገር ስታስነብበን ቆየች። አሁን ደግሞ ልክ አዲስ ነገር እንደሚያመጣ ሰው ወደ ላይ ከፍ ብላ አንብብልኝ። ተነበበ፣ ምንም ነገር የለም። የትም ዞራችሁ የትም አደረገው የሚል ነገር ታገኛላችሁ። እግዚአብሔር ኢየሱስን ጌታ አደረገው ተደርጎ ነው። መለኮታዊ ጌትነት አይደለም። ይሄ የስልጣን የሹመት ጌትነት ነው። ይወታችኋል አይደለ? እግዚአብሔር ሌላ ጌታ ያደረገው አካል አለ ወይ ከተባለ አሁን ሌላ አካሎችን ጌታ አድርጓል እግዚአብሔር። በጣም በርካታ ሙሉ አሳያችሁ። ከኢየሱስ ክርስቶስ በፊት ጌታ የተደረጉ በጣም በርካቶች አሉ። ይህን እናሳያችሁ። ሁሱ ብላ እኮ ተከራከረ። አንተ ማስረጃውን ስታመጣ እኮ ደንግጣ እኮ ነው በጣም የተቅለበለበችው። ያው እነዚህ ጋር አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ማለት ነው። እንዲህም በሉት ልጁ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። በግብፅ ላይ ጌታ ተደርጓል። ማን ያደረገው? እግዚአብሔር። ኢየሱስን እስከተባለ ለእስራኤል ሰው ጌታ አደረገው። በቃ ሌላ ነገር አይደለም። ስለዚህ ጌትነት ሹመት ነው። ለቀደምት ነቢያቶችም ሲሰጥ የነበረ ሹመት እንጂ ሌላ ነገር አይደለም። ገብታችኋል አይደለ? የተደረገውም ጌትነቱ ለማን ነው ከተባለ ለእስራኤል ሰዎች ነው። ያው ለእስራኤል ሰዎች ጌታ አደረገው ነው፣ አለቃ አደረገው ነው። ገብታችኋል አይደል? ሌላ ነገር አይደለም። ያውና እንግዲህ ይህን እናንተ የሰቀላችሁትን ሰባት አንድንም አንበብላችሁ ይሄ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የማን ወገን ይወቃላ? የጅማ ለማን እንደሆነ ጌትነቱ ራሱ እዚህ ጋር አስቀምጦታል እኮ። የእስራኤል ወገን ሁሉ ይወቅ። በእርግጥ ነው የእስራኤል ወገን እያለ ነው። ለእስራኤል ሰዎች ብቻ የተደረገ ነው። ጌታ የሚለውን ትልቅ ነገር መስሏችሁ ከሆነ ኑ እናሳያችሁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የሰው ልጆች ሁሉ ጌታ ነኝ ብለዋል። ይህንማ ብታገኙ ልታመልኳቸው ነው። ኢየሱስ ያለው ለእስራኤል ነው ያለው። ዮሴፍ የተባለው ለግብፅ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም አሉ። እኔ የሰው ልጆች ሁሉ ጌታ ነኝ።
ነገር ግን እኛ እንደናንተ ብርቃችን አይደለም። ይሄ ጌታ የሚለው ቃል ስልጣንና ሹመት ብቻ እንደሆነ ስለምንረዳ እንጂ እንደናንተ ብንገነዘበው ያው አምላክ አድርገናቸው ነበር። ምክንያቱም ከሁሉም በላይ ነው በተሻለ መልኩ ያሉት። ኢየሱስ ለእስራኤል ተባለ እዚህ ጋር፣ ዮሴፍ እዛ ጋር ለግብፅ ተባለ። ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ነው ያሉት። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ጌታ ማለት ግን አለቃ ማለት ነው። ለዓለም ለትውልድ ሁሉ አለቃ ስለተደረጉና መሪ ስለተደረጉ አነ ሰይድ ወለድ አደም፣ እኔ የአደም ልጆች ሁሉ አለቃ ነኝ አይነታ ነኝ አሉ። ቦታቸው አላላ ጌታ የሚለው ሹመት ነው። አምላክ ነቢያትን በትውልድ ሁሉ ላይ ስልጣንን ይሰጣቸው ነበር። ቦታቸው አላላ ለዚያ ለትውልድ አለቃና ዋና ናቸው። ይሄ ነው ጌታ የሚለው ሰይድ አለቃ እንደማለት ነው። ሌላ ነገር አይደለም፣ ሹመት ነው። መለኮታዊ ባህሪ የሚደረግ አይደለም። ቦታቸው አላላ ከአምላክ ማንነቱ ጋር አብሮ የሚኖር ነው ሁሌ እንጂ ከጊዜ በኋላ የሚደረግ መለኮትነት የለም። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የሰማይ የምድር ጌታ እርሱ ነው። ይሄ ግን ለእስራኤል ሰዎች ስልጣን ተሰጠ ነው፣ አለቀ። ሌላ ነገር አይደለም። ጌታ ማለት ያኔ ለዛ ለእስራኤል ሕዝብ ስልጣን እንደተሰጠ ነው። ይህን ይመስላል። ሙስሊም ሁን ብሎ አዞሃል ወይ ብትለኝ መልስልሃል። እሺ መሐመድ ከነገረ ውጭ የለም ምንም በጭራሽ። አምላክህ ሙስሊም ሁን ብሎሃል ወይ ብለህ ጠይቀኝ። ልክ እኔ እንደጠየቅኩህ እኔ ልመልስልህ። መሐመድ ከነገረ ውጭ የለም። እሺ ጠየቅኩህ። መሐመድ ከነገረ ውጭ አምላክህ ሙስሊም ሁን ብሎሃል ወይ ብለህ ጠይቀኝ፣ እኔ ልመልስልህ። አንተ ወንድ ነህ፣ እኔ የጠየቅኩህን ጠይቀኝ። እሺ ጠየቅኩህ። መሐመድ ከነገረ ውጭ አትነግረኝም መቼም። በአንድ ሰው ላይ ነው የተመረኮዝከው። መሐመድ አይደለም ተናጋሪው። ቁርአን ላይ መሐመድ የተናገሩትን አሳየኝ ና ትልቅ ላይ ያደርጋለሁ። መሐመድ ከነገረ አሳየኝ። ቁርአን ላይ መሐመድ የተናገሩትን ቃል ታዲያ በወጭር እሱን አምናቸው አይደለም እንዴ? ታዲያ አውጣና አሳየኝ። መሐመድ ነው የነገረህ ይሄን ነበርና አንድ ቃል አሳየኝ በቁርአን ላይ ትልቁ ላይ አድርጌያለሁ። ያዘዘበት ቦታ አለ። እስኪ አሳየን። እስኪ ቦታ አለው። ክርስቶስ ነው ማለት አንድ ጥቅስ ክርስቲያን ሆኖ ብሎ ያዘዘበት ቦታ እግዚአብሔር የቱ ጋር ነው? ኤግዛክት ወርዶ ኤግዛክት ወርድ ላይኖርም ይችላል እኮ ግን አለ። ምን የሚል አዲ ተሽሪን ለቁርአን بعدين እሺ ክርስቲያን ሆኖ ብሎ ያዘዘበት ቦታ እኮ አለ። ለምሳሌ ክርስቶስ ራሱ እኔን የሚከተል ሞትን አያይም ወይም ከእኔ በቀር ብዙ ያሉት አሉ። እናም ክርስቶስን ያላመነም አሁን እንደተፈረደበትም ይናገራል። ብዙ መጥቀስ ይቻላል። አይደለም ጥያቄ ክርስቲያን ሆኖ የሚል ስለ ሃይማኖቱ ነው እያወራኝ ያለሁት። ክርስቶስን ኤግዛክት ወርድ አይቻልማ። ኤግዛክት ወርድ ፈላስ ይባላል። ይሄ እንደ ሎጂክ ነው። አንተም ታውቀዋለህ። አንተ የተናገርከው ነው እየጠየኳቸው ያለሁት። እኔ ከራሴ ጥያቄ ፈጥሬ ምናምን እንደዚህ። አንተ ራስ ክርስትና የሚባለው ሃይማኖት አለ መጽሐፍ ቅዱስ ላይ አላችሁ አይደለ? ከዚያ ስትጠየቁ ሌላ ኢየሱስ ክርስቶስ ወይንም እግዚአብሔር ክርስቲያን ሆኑ ብሎ ያዘዙበት ቦታ አለ ወይ? ስለ ሃይማኖቱ ነው የማወራው። ክርስትና የሚባለው ሃይማኖት አለ ወይ መጽሐፍ ቅዱስ ላይ? ክርስቶስ ማን የተናገረው? እግዚአብሔር ለነቢያቶች ክርስቲያን ሆኑ ብሎ ያዘዘበት ቦታ እግዚአብሔር ለነቢያቶች እንትን አለ አይደለ? የእግዚአብሔር ቃል ፈጣሪ እንደሆነ መንፈስ ቅዱስ ፈጣሪ እንደሆነ አብራሱም ለምሳሌ ነቢያቶች አሁን ጥያቄ እግዚአብሔር ፈጣሪ ነው አይደለም? አይደለም ጥያቄ እንትን ነቢያቶች እሺ ምን ነበር ሃይማኖታቸው ታዲያ? ለምሳሌ እኛም ክርስቲያን የተባልነው እኮ አንተም እንደምታውቀው ብዙ ጊዜ እንዳነሳው ሐዋርያት ሥራ ምዕራፍ 11 ላይ ያለው ማለት ነው። ክርስቲያን የተባልነው እኮ የክርስቶስን የተከተሉ ወይም እግዚአብሔር ነው ያለው ያለ ክርስቲያኖች ሁሉ ብሎ ያዘዘው እሱ ጋር እግዚአብሔር ነው። እሱ ጋርማ አይደለም ግን ሰዎችን እንዲያለዋቸው እኮ በክርስቶስ ስቅለት የሚያምኑ ዓለም እንዳዳነ የሚያምኑ ናቸው እንደዚያ የተባሉት አይደለም። እንደዛ ብሎ የጠራችሁ ማን ነው? እግዚአብሔር ነው ወይንስ ነብያቶች ናቸው ነው ጥያቄ። ምን ብሎ የጠሩ? ክርስቲያኖች ብሎ የጠራን የግድ ስማችን እኮ ክርስቲያን ማለት እንዲህ ያለ እንትን አይደለ? ክርስቲያን ማለት ምን ማለት ነው ሲጀመር? ክርስቲያን ማለት በክርስቶስ ስቅለት የሚያምን ማለት ነው አይደለ? ሌላ ምንም ትርጉም የለውም።
ወይም እኛን ላይ ያዳነ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? በክርስቶስ እንድናምን አዋዞናል። በክርስቶስ እመኑ ካዱ እሱ አይደለም ጥያቄ። ኤግዛክት ወርድማ የለም። እሺ እና ኤግዛክት ወርድ የለም። ክርስቲያን ሆኖ ግን የታዘዘበት ቦታ የለም። እሺ አይደለም ክርስቲያን ኤግዛክት ወርድ የለም። አዎ ኤግዛክት ወርድ ስለሌለ ምን ነው ታዲያ? ኤግዛክት ወርድ ፈላስ የሚባለው አይደል? አንተም እንደምታውቀው የትኛውም ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። አይደለም ኤግዛክት ወርድ የለም እንጂ አለ። ክርስቶስ እንድንከተል የነገረን አለ፣ ግን ኤግዛክት ወርድ የለም። እሺ ክርስቲያን ሆኖ የሚል ትእዛዝ የለም። ነገር ግን አሁን አንተ ሀሳብህ ምንድነው? ክርስትና ማለት ኢየሱስ ክርስቶስን መከተል ማለት ነው። ስለዚህ በዚህ ነው ክርስቲያን ይሆን ነው ጥያቄ አይደለ? ማን ነው ሀሳብህ? እሱ ነው አይደለ? አዎ የሐዋርያት ሥራ ምዕራፍ 11 እንዲያን ነው የተባለ ክርስቲያኖችን የሚከተሉ በሱ የሚያምኑ ክርስቲያን ተባሉ እንጂ ኤግዛክት ስማችን የግድ ክርስቲያን የተባልነውም ለዛ ነው፣ በክርስቶስ ስቅለት የምናምን ማለት ነው። እሺ ያላችሁ ማን ነው? አምላክ ነው ያለን በክርስቶስ ስቅለት የሚያምን ገነት እንደሚገባ ነግሮናል ፈጣሪ። ክርስቲያን ያላችሁ የሐዋርያት ሥራ ምዕራፍ 11 ቁጥር 3 እሱማ ሰዎች ናቸው ያውም የሚያምኑ አሜን ነው ሰዎች ናቸው ያወጡላችሁ። እሺ እና ምን እኮ ስለዚህ አምላክ ያወጣው የሰየመው ስም አይደለም፣ ሰዎች ናቸው። በኤግዛክት ወርድ የግድ አምላክ ማለት አለበት ማለት ነው ታዲያ? በኤግዛክት ወርድ አምላክ ሰይሞ ካልሰጠኝ አምላክ ካልደነገገልኝ እንዴት ነው ጭራሽ ጠላት የጠራብኝን ስም የእምነት የመጠሪያ አድርግ የሚል? እናንተም እኮ መሐመድ ከነገራቸው ውጭ እናንተም የነገራቸው የለም። ለምሳሌ አላህ ጭራሽ ተናግሮ አያውቅም። እኛ ጋር የአሁን ጥያቄ ወደ እኔ መልሰህ ጠይቀኝ፣ እኔ ልመልስልህ። አምላክህ ሙስሊም ሁን ብሎ አዞሃል ወይ ብትለኝ እመልስልሃለሁ። እሺ መሐመድ ከነገረ ውጭ የለም ምንም በጭራሽ። አምላክህ ሙስሊም ሁን ብሎሃል ወይ ብለህ ጠይቀኝ። ልክ እኔ እንደጠየቅኩህ እኔ ልመልስልህ። መሐመድ ከነገረ ውጭ የለም። እሺ ጠየቅኩህ። መሐመድ ከነገረ ውጭ አምላክህ ሙስሊም ሁን ብሎሃል ወይ ብለህ ጠይቀኝ፣ እኔ ልመልስልህ። አንተ ወንድ ነህ፣ እኔ የጠየቅኩህን ጠይቀኝ። እሺ ጠየቅኩህ። መሐመድ ከነገረ ውጭ አትነግረኝም መቼም። በአንድ ሰው ላይ ነው የተመረኮዝከው። መሐመድ አይደለም ተናጋሪው። ቁርአን ላይ መሐመድ የተናገሩትን አሳየኝ ና ትልቁ ላይ ያደርጋለሁ። መሐመድ ከነገረ አሳየኝ። ቁርአን ላይ መሐመድ የተናገሩትን ቃል ታዲያ በወጭር እሱን አምናችሁ አይደለም እንዴ? ታዲያ አውጣና አሳየኝ። መሐመድ ነው የነገረህ ይሄን ነበርና አንድ ቃል አሳየኝ በቁርአን ላይ ትልቁ ላይ አድርጌያለሁ። መሐመድ አይደለም እንዴ ነገራችሁ? ታዲያ እምነታችሁ እኮ ነው። ቁርአን መልሰህ ጠይቀኝ። መሐመድ ነው የነገረህ አልከኝ። መሐመድ የነገረኝን አንድ ቃል በቁርአን ላይ አሳየኝ። አውጣና ትልቁ ላይ ነው። በሱ ላይ አወረድን የሚል አለ። እሺ በሱ ላይም አያወረድም። ስለዚህ እሱ እንዳልተናገረው መሰከርክ ነው። እናመሰግናለን። በሱ ላይ አወረድን ነው ያልኩህ፣ እርሱ አይደለም አወራችሁ። በሱ ላይ አወረድን የሚል አለ። እሱም ማን ነው የጻፈው ነው ጠያቀ። እሱ ራሱ ማን ነው የጻፈው? እሱ ራሱ ማን ነው የጻፈው? ሰው በራሱ ላይ ራሱ መረጃ ያመጣል። ተመልከቱ ክርስቲያኖች፣ መሐመድ ከነገረው ፍንጭ ሌላ አታመጣም ማለት ጥሩ። እሺ መሐመድ ከተናገረው አንድ ቃል ከቁርአን ላይ ያሳየው ስናል በሱ ላይ ወረድን ይላል እኮ። ስለዚህ እርሳቸው እንዳልተናገሩ መሰክርክ ማለት ነው። እናመሰግናለን። በሱ ላይ ወረድን ይላል። አሁን መገንዘብ የምትፈልጉ ከሆነ ልንገራችሁ። አወረድን የሚል ሌላ አካል ነው። ቁርአን ተናጋሪ ነቢ ሰለላሁ ዐለይሂ ወሰለም አይደለም። ሙሐመድ ሰለላሁ ዐለይሂ ወሰለም ተቀብለው ማድረስ ብቻ ነው ስራቸው። አወረድን ይላል። አውራጁ ማን ነው? ወኢነሁ ለተንዚሉ ረቢል ዓለሚን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። በማን በኩል ወረደ? ነዘለ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። አላ ቀልቢከ፣ በአንተ ልብ ላይ ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ተቀብለው ማድረስ ብቻ ነው ስራቸው። እርሳቸው አንዲት ፊደል መናገር አይችሉም። ይሄ ሁሉሽ ማን ነው የነገረ? አሁን የጠቀስክልን ማን ነው የነገረ? ከመሐመድ ውጭ አይደለም መቼም እሱ። አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። አንተ መልእክተኛ ሆይ ከእኔ ከጌታ ከአላህ የተወረደልህን አድርስ ይላቸዋል። ሌላ ቦታ ላይ ምን ይላል? ይሄም ራሱ ያጻፈው ማን ነው ነው ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም አይደለም የጻፉት። የጻፉትማ አይደለም። እሺ እሱ ነግራቸው አራቱ ተቀበሉ ምናምን ላይ ያለው አይደለ?
አምላክ ግን አንድ ጥያቄ ነበረኝ። እንትን ወደ ስራ ሊሄድ ነውና አንድ ጥያቄ ልጠይቅ። እንትን የሚል አዲስ ላይ እንትን የሚል አግኝቼ ነበር። አንብኸው ከሆነ ነው ይሰማል? ይሰማል። ሐዲስ ላይ እንትን የሚል አግኝቼ ነበር። ላይዳ ሰሊን ቁጥር 33 ላይ አንብበው ከሆነ ላይ ራይዳ ሰሊን የሚል አለ አይደል? ሐዲስ ላይ ሳይ ነው ሐዲስ። እሺ በልሽ ምን ይላል? እሺ ቁጥር 36 ላይ ነው የሚገኘው ቡኳን ማለት ነው። እንትን የሚል አለ ነብዩ እንደተሰቀለ ወይም እንደ ይደማ እንደነበርና መጽሐፍ ቅዱስ ላይም እንዳለው የሚያደርጉትን ያቁምና ይቅር በላቸው ይላል። እሱ ነብይ ማን ነው? እንኳን ጠየቀ ይሄን ጥያቄ። ሰሞኑን አንድ ሰው ቪዲዮ ሲያዛዙር ነበር እንደተሰቀለ ይላያቸው ያለ። በመጀመሪያ ሪያድ ሲያሊን ሳይሆን ኪታቡ ሪያዱ ሷሊሒን ይባላል። እዚያ ላይ ስለመሰቀል ምናምን የሚያወራ የለም። አይ ተሳስቼ ነው። እሱማ እንትን የሚል ሐሳቡ የሚለው ደም የደማ እንደነበረና የሚያደርጉትን አያውቁምና ይቅር በላቸው እንዳለ ነው። እሺ አሁን እዚያ ጋር ሶሪ ለካለሁ። እሺ የለውም አብሽር። እሺ ይህ እየተናገረ ሐዲስ ላይ አለ ያልከው ነገር። ነገር ግን እዚያ ጋር ሰውየው ሲያወራ ምን ብሏል? እንደተሰቀለ እንደሞተ ምናምን አንድ ነብይ። ስለዚያ በፍጹም ስለ ስቅለት አያወራም። ነገር ግን ምንድነው የሚያወራው? ስለ መድማት ነው። ነቢያቶች ይደበደባሉ፣ ይመታሉ፣ ይደማሉ አይደለም? ስለዚያ ነው እንጂ ስለ ስቅለትና ስለ ሞት የሚያወራ አይደለም። በፍጹም ስለ ሞት አካል አላወራም፣ ስለተሰቀለም አካል አላወራም። መድማቱን ገለጸ። ታዲያ ስለማን ነው የሚናገረው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ቃል የተናገሩት የኡሁድ ጦርነት ከመከሰቱ በፊት ነበር። ስለ ራሳቸው እየተናገሩ ነው። የኡሁድ ጦርነት ሊከሰት ሲል ቆሙና አስተዋሉ። ሰሃቦች አብረዋቸው ተመለከቱ። ከአኒ አንظሩ ኢላ ነቢይ ምን አልአንቢያ አሉ። ስለ ራሳቸው እየተናገሩ ልክ እኔ ከነቢያቶች መካከል አንድ ነቢይ እንደማይነኝ አሉ። ضربه قومه ህዝቦቹ የመቱት ፈአድመውሁ ያደሙት ይሆናል ወየምሰሑ ደም ዐን ወጅሂሂ ከፊቱም ደምን እየጠረገ ወየቁል እንዲህም ይላል አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን አምላክ ያላህ ሆይ ለህዝቦቼ ይቅር በላቸው ስለማያውቁ ነውና እያለም ይናገራልም አሉ። ወዲያው ጦርነቱ ተካሄደ። ወዲያው የኡሁድ ጦርነት አደሟቸው። ደማቸውንም እየጠረጉ ምን አሉ? አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን አሉ። አምላክ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገሩ። ይህ ቃል ይህ በትንቢት ደረጃ በጦርነቱ ላይ የሚከሰተውን ስለ ራሳቸው እየተናገሩ ነው። እሺ እንጂ እዛ ጋር ስለ ኢየሱስ ነው የሚል አንድ ትምሽታ የለም። ስለ እየተሰቀለ ወይም ስለሚሆን ሽታ የለም። ስለ ራሳቸው እየተናገሩ ነው። ዞሮ ዞሮ እንደዚህ አይደለም። ከየት ነው የመጣው ታሪክ? ራሳቸው ናቸው እየተናገሩ ያሉት። ስለ ራሳቸው እየተናገሩ ነው። በትንቢት ደረጃ የሚከሰተውን አላህ ቀድሞ ያሳያቸው ነበር። ለምሳሌ በሌላ ዘመቻም ላይ የሚከሰተውን ቀድሞ ያሳያቸውና ይናገሩ ነበር። ይህ አሁን የተከሰተው በኡሁድ ጦርነት ወይም ገና አልተፈጸመም ነበር ነው? ጭራሽ ገና አልተፈጸመም ነበር። የተፈጸመበት ቦታስ በራሳቸው ላይ ነው የተፈጸመው። ይሄ ነገር ወዲያው የኡሁድ ጦርነት ተካሄደ፣ ተሸነፉ። እኮም ማስረጃው የቱ ጋር ነው የሚገኘው? በራሳቸው ላይ እንደተፈጸመ ችግር የለውም። በቃ ሐዲሱን ላውጣና ከነ ማብራሪያው ላሳየህ። ችግር የለውም። ላውጣና ላሳየህ። ፍሬንች እሺ
እሺ እሺ ላሳ ችግር የለም። እያጣሁ ነው። እሺ እዚህ ጋር ሐዲሱን እንመልከት። قال عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء. ملو الأنبياء بالله شو هاندي ستبلا شادان. حدثنا عمر بن حفص حدثنا أبي حدثنا الأعمش قال حدثني الشقيق قال حدثنا عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء ضربه قومه فهو يمسح الدم عن وجهه ويقول رب اغفر لقومي فإنهم لا يعلمون. الشيخ بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله. هذا الخبر هذا الحديث العظيم يدل على أن يبتلى به الأنبياء من الأذى وعلى صبرهم العظيم وعلى أخلاقهم الكريمة، فهذا نبي يضرب ومع هذا قال اللهم اغفر لقومي فإنهم لا يعلمون، يعني جهالا لم يعلموا أنه نبي، ولو علموا أنه نبي ما أقدموا على ذلك. وهذا الدعاء عندي باكهن اسكجرس عدمت ترجعنا رمت فلقوك أير الله شكر الله. وهذا الدعاء يتضمن طلب الهداية لهم يسامحهم، ولأن المغفرة تكون بعد الهداية، فهو في ضمن الدعاء هذا طلب الهداية لهم. وهذا شاهد للحديث الآخر الصحيح أشد الناس بلاء الأنبياء ثم الأمثل فالأمثل، وهذا ما وقع لنبينا صلى الله عليه وسلم من الأذى. يهل نبي محمد صلى الله عليه وسلم يتكست برساته لا يتكست هنا نكراره ولا سكمته، فقد أذاه قومه أذى كثيرا في مكة وفي المدينة، ومع ذلك صبر واحتسب وجعل الله له العاقبة الحميدة ونصره على أعدائه ومكن له في الأرض ومكن لدينه. فهكذا ينبغي لغيره من الرسل ومن أتباعهم من يصبروا ويتأسوا بهم، كما أمر الله نبيه صلى الله عليه وسلم قال فاصبر كما صبر أولو العزم من الرسل. وقال سبحانه وتعالى واصبروا إن الله مع الصابرين إنما يوفى الصابرون أجرهم بغير حساب. فالواجب على أهل العلم وأهل الدعوة وعلى من أراد الحق وعلى كل مؤمن أن يصبر في أداء حق الله عليه وفي الكف عن محارم الله وفي الدعوة إلى الله سبحانه وتعالى كما صبر أئمته من الرسل والأنبياء وأهل العلم والإيمان، ولا يجزع ولا يستنكر سنة الله في عباده، ولن تجد لسنة الله تبديلا. فالناس أعداء من خالف أهواءهم وخالف يعني عوائدهم وما يعتقدون أنه صحيح، فلا بد من صبر. نعم تكلم عليه الشاعر بشين العين يتكلم. القارئ قوله كأني أنظر إلى نبي من الأنبياء، يعني ضربه قومه فأدمه. لم نقف على اسم هذا النبي صلى الله عليه وسلم، ويحتمل أن يكون هو نوح عليه السلام أو غيره من الأنبياء. اللهم اغفر لقومي فإنهم لا يعلمون. الشيء. وأما النووي فقال هذا النبي الذي جرى ما حكى له من المتقدمين، وقد جرى لنبينا هذا صلى الله عليه وسلم يوم أحد. يتكسته لنبي صلى الله عليه وسلم نوبه زمج عليه. قوله وهو يمسح الدم عن وجهه، ويحتمل أن يكون ذلك وقع للنبي صلى الله عليه وسلم، ذكر لأصحابه أنه وقع لشيء آخر قبله، وذلك فيما وقع له يوم أحد لما شج وجهه وجرى الدم منه. يونا ولا مرن الكير الله يهل النبي صلى الله عليه وسلم يتكسته، وقع له يوم أحد لما شج وجهه. الشيء ሐዲሱንና በእንግሊዝኛ ብታደርገው አሪፍ ነበር። አሁን አረብኛውን ጭራሽ አናውቀውም። እሺ ችግር የለም። በእንግሊዝኛውና ሐዲሱን ብታሳየን አሪፍ ነበር። እስካሁን ያነበብከው ምንም አላ። እሺ ችግር የለም። وفي صحيح ابن حبان من حديث سهل بن سعيد أن النبي صلى الله عليه وسلم قال اللهم اغفر لقومي فإنهم لا يعلمون. قال ابن حبان مع هذا الدعاء الذي قال يوم أحد لما شج أي اغفر لهم ذنبهم في شيء. يا النبي صلى الله عليه وسلم بهور طورنت كذي ያውና ወደ እንግሊዘኛ ወደ አማርኛ ልቀይርልህ? ወደ እንግሊዘኛ ወደ ፈለከው ችግር የለውም። እሺ ወደ አማርኛ እሺ። በእንግሊዘኛው ከሱና አደቶ ብታሳየን አሪፍ ነበር። አዲስ ነው ጭራሽ ሐዲስ ነው። አብሽር በእርሳቸው ላይ ነው የተከሰተው። ይህ በኡሁድ ጦርነት ጊዜ የተከሰተ ነው። ምን ላይ የሚገኝ አዲስ ነው? እሺ
ኢብኑ ሒባን ላይ ያው በሰሒህ ኢብኑ ሒባን ከሰሒህ ኢብኑ ሰዕድ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አምላኬ ህዝቦችን ይቅር በላቸው እነሱ አያውቁምና። ኢብኑ ሒባን በኡሁድ ቀን ቅድም እንዳልኩ ፊቱ በቆሰለ ጊዜ የተናገረው የዚህ ምልጃ ትርጉሙ ፊቴን በማቁሰል ለሰሩት ኃጢአት ይቅር በላቸው፣ አጠቃላይ ይቅርታ እንዲደረግላቸው መለመን እያለ ይናገራል። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር በኡሁድ ጦርነት በተከሰተው ጊዜ ስለ መድማታቸው የተናገሩት ነው። እዚህ ላይ ግን እንትን ቆሰለ ነው የሚለው፣ እዛ ላይ የሚለው ደግሞ ጭራሽ ደግሞ የተጠዋጠበ ነበር ነው የሚለው ከፊቱ ወደ አማርኛ ነው ቆሰለ የሚል ያስቀመጠው። ግማሹ ጀነት ሰለላሁ ዐለይሂ ወሰለም ታቸው። እሺ አዲሱን በእንግሊዝኛ ሳይንስ ሱናህ.ኮም ላይ ገብተህ ምን ላይ የሚገኝ አዲስ ነው? ቡኻሪ ወይ ሙስሊም ምናምን ምን ላይ የሚገኝ ነው? ያን ኢብኑ ሒባን ላይ ያገኛለህ። ኢብን ምን ኢብኑ ሒባን አዲስ ቁጥር ስንት? እሺ ቁጥር ስንት? ራሴን ማንበብ እፈልጋለሁ። አሳየው፣ እዚህ ጋር ይታያል። እሺ አረ እሺ ኢብኑ ሒባን ይታያል። ኢብኑ ሒባን 973 ላይ 973 ኦኬ እሺ አነበዋለሁ። እና አንድም ጥያቄ ነበረኝ ቀጥታ ለመመለስ። አሁን አንድም ጥያቄ ነበረኝ። ሶሪ ግን እሺ ቀጥል። እንትን የሚል